ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? በወቅታዊ ጉዳዮች ዙሪያ በተለይም አዳዲስ መረጃዎችን ልናካፍላችሁ እኔ መልካም ሞላና ተስፋዬ ወልደ ስላሴ መጠላ እንድትከታተሉን በአክብሮት እንጋብዛለን። መልካም ቆይታ። ተስፋዬ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆይሽ። መልካም ሰላም ነው። በጣም አመሰግናለሁ። እንኳን ደህና ቆየኸኝ። የቀጥታ ወደ ዝግጅታችን እንለፍ። በመረጃዎች እንለፍ። አጫጭር መረጃዎች ከሱን ጀምር፣ እሱን አካፍለን። መልካም ያለፉት 2-3 ቀናት በጣም የቀጠናው በተለይ ፋኖቻችን አካባቢ በጣም ቢዚ የነበሩበት 3 ቀን ነው እያሳለፍን ያለ ነውና ከዛ ጋር የተያያዙ መረጃዎችም አሉ፣ ሌሎች ጉዳዮችም አሉ። ስርዓቱ ጭካኔውን ስርዓቱ ጭፍጨፋውን እስካሁን ከመጣበት መንገድ ለየት ባለና ጠንከር ባለ መንገድ ቀጥሏል። አንደኛው ማሳያ ምንድነው? ጎጃም ውስጥ ምዕራብ ጎጃም ቡሬ ዙሪያ ላይ እንግዲህ በርካታ ሰው ያውቀዋል ቡሬን ብዬ አስባለሁ። ቡሬ ዙሪያ ላይ ሰርተከዝ የሚባል ቀበሌ አለ እና የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የምረቃ ስርዓት የሚከናወንበት አካባቢ ነው። ይሄ ቀበሌ ሰርተከዝ ስርዓቱ እየተከናወነ እያለ እንግዲህ እንደምታውቂው የቤተክርስቲያን ሲመረቅ ከህፃናት እስከ አዛውንት ወይም ከልጆች እስከ አባቶች ይሰበሰባሉ። ሃይማኖታዊ ክዋኔ ይከናወናል። ይህ ሁሉ ህዝብ በተሰበሰበበት በጣም በርካታ ህዝብ በተሰበሰበበት የሃይማኖት አባቶች፣ እናቶች፣ ህፃናት ባሉበት የአሸባሪው አብይ አህመድ ዙፋን አስጠባቂ ሰራዊት አባላት ህዝቡ ላይ የሩምታ ተኩስ በመክፈት ድብደባ በመፈጸም ከዛም አልፈው በጣም ገፍተው በመሄድ እንዲህ ተደርጎ የማያውቅ ሁኔታ በሀገራችን አይተንም ሰምተንም የማናውቀው ታቦት የተሸከሙ ካህንን ጽላቱን አውርዶ በመወርወር በጣም አስነዋሪ የሆነ ኢትዮጵያዊ ያልሆነ የትኛውም እምነት ተከታይ ቢሆን እንዲህ የማያደርገውን የአብይ አህመድ ጋሻ ጃግሬዎች ወይም የሱ ዙፋን አስጠባቂ ሰራዊት አባላት ይህንን ነገር ፈጽመዋል። ቡሬ ዙሪያ ሰርተከዝ የሚባል የድንግል ማርያም ቤተክርስቲያን ምረቃት ላይ ጽላት የተሸከሙትን ካህን ጽላቱን አውርዶ በመወርወር ካህኑ ላይ ድብደባ ፈጽመዋል። የካህኑ ስም ተጠቅሷል። ቄስ ጌትነት ገላው ይባላሉ። ታቦቱን መወርወራቸው ወይም አሽቀንጥረው መጣላቸው ሳያንስ ድብደባ ፈጽመዋል እና እንግዲህ ያንን ያየ እየታዘበ የነበረውን ማህበረሰብ ቀደም ብዬ እንደጠቀስኩት ህዝቡን ለማስደንበር ተኩስ ከመክፈት ባሻገር ደግሞ ድብደባ በርካታ ንጹሃን አርሶ አደሮች ተደብድበዋል። ከዛም ባሻገር በጣም አሳዛኙ ነገር ደግሞ ቁጥራቸው በወሬ ያልተገለጹ የአካባቢው አርሶ አደሮች ታግተው ተወስደዋል። መልካም እንግዲህ ታቦት እያከበሩ የነበሩ በስርዓት ሃይማኖታዊ ክዋኔ እያደረጉ የነበሩ አርሶ አደሮች ወዴት እንደተወሰዱ አልታወቀም። እንግዲህ ታፍነው ተወስደዋል ነው። ይህ አሸባሪ ስርዓት የሃይማኖት ተቋማትን በተደጋጋሚ ያው እንደሚታወቀው ምሽግ እንግዲህ የሮሃ ሚዲያ፣ ፍሪ ፕረስ ቻናል እና ብላክ ላይን ሚዲያን የሚያዳመጥ ሰው በአጠቃላይ የአማራ ሚዲያዎችን የሚከታተል ሰው ስርዓቱ የሃይማኖት ተቋማትን ቤተክርስቲያኖችን እንዲሁም መስጊዶችን ምሽግ ከማድረግ ባሻገር እንዲህ ደግሞ የአምልኮ መገልገያ የሆኑ የቤተክርስቲያኗን አይነኬ የሆኑ በጣም ክቡር የሆኑ የአምልኮ መከወኛ ጉዳዮች ለምሳሌ ታቦቱን አሽቀንጥሮ እስከመጣል ሄዷልና ህዝቡንም አንገላቷል። ይሄ ሰሞኑን የተፈጸመ በጣም አስነዋሪና አስጸያፊ ክስተት ነው። ለዚህ እንግዲህ እያንዳንዱ የእኩይ ዓላማ ተባባሪ የሆነ አካል ጊዜውን ጠብቆ ዋጋውን ይከፍላል ማለት ነው። ይሄ አንደኛው መረጃ ነው። በጣም አስነዋሪ መረጃ ነው ሰሞኑን የሆነ። ሌላው ምንድነው? የአብይ አህመድ አስተዳደር ሰሞኑን የተለያዩ ማፈንና መግደል ውስጥ እንደተሰማራ ይታወቃል። እንግዲህ ከዚህ በፊት ወያኔ በዘመነ ወያኔ የማይደረጉ የነበሩ ወያኔዎች በድብቅ ነው ሰው የሚገድሉት የነበረው። እነዚህ ግን በአደባባይ ገለው ቤተሰብ ጋር ደውለው ለምሳሌ ባህር ዳር ላይ ሰሞኑ እንዳደረጉት እንደ ዶክተር ጸጋውን ላይ እንደተደረገው አይነት የተጠናከሩ ግድያዎች አሉ። ከዛም ባሻገር አፈናዎች አሉ። በተለይ የፋኖ ቤተሰብ የሆኑ አካላት ተብለው የሚታሰቡትን ያፍናሉ። ከነዚህም መካከል ሰሞኑን አዲስ አበባ ላይ እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ የሚኒሊክ እዝ
የምስራቅ አማራ ኮር አንድ ዘመቻ መሪ የሆነው በጣም ተወዳጅ የፋኖ መሪ አለ። አርበኛ እንድሪስ ጉደሌ ይባላል። በተለይ ሶሻል ሚዲያው ላይ በስፋት ይታወቃል። በጣም ጀግና ፋኖ ነው። ይሄ የኮሩ ዘመቻ መሪ የእሱን ታላቅ ወንድም እንግዲህ አዲስ አበባ ነው የሚኖረው። የፋሽስቱ አገዛዝ የብልጽግና ሰራዊት የትውልድ ቀየውን አስለቀቀው። መጀመሪያ እዛው ቤተ አማራ አካባቢ ነበር የሚኖረው። ሲያስለቅቁት ወደ አዲስ አበባ ሄደ። አዲስ አበባ ኑሮውን እየገፋ እያለ እንግዲህ እዛ መረጃ ሰጥተው ክትትል ተደርጎ አዲስ አበባ የሚገኘው የፋሽስቱ ካድሬዎች አፍነው ወስደው 1.7 ሚሊዮን ብር ቀምተውታል። እንግዲህ ምስኪን ለፍቶ አዳሪ ጥሮ ግሮ የሚኖር ሰው ነው። የፋኖ ወንድም ስለሆነ ብቻ አፍነው ወስደው 1.7 ሚሊዮን ብር ቀምተውታል። እና የአርበኛውን ወንድም እንግዲህ በግፍ ገንዘቡን ወስደው ብቻ አላበቁም። መልካም አሁን አንቺና እኔ እያወራን እስካለበት ሰዓት ድረስ ጦር ኃይሎች አካባቢ አስረው እየደበደቡት እንደሆነ ነው የእዙ የህዝብ ግንኙነት መምሪያ ኃላፊ የገለጸው። እና አንደኛ በአካባቢው አሰደዱት፣ ሁለተኛ አዲስ አበባ ከገባ በኋላ አፍኖት ብቻ አላበቁም፣ 1.7 ሚሊዮን ብር ቀሙት። ከዛም ባሻገር አሁንም ድብደባው እየተፈጸመ ይገኛል። እና ይሄ የስርዓቱን ነውረኝነት የስርዓቱን ብልግና የሚያሳይ ሌላኛው መረጃ ነው። ከዛም ባሻገር ወደ ሌላኛው እንዲሁ አጠር ያለ መረጃ ሳመራ የኢትዮጵያ የባህር ትራንስፖርት እና ሎጂስቲክስ ተቋም ጋር ይወስደናል። እዚህ ተቋም ላይ እንግዲህ የወጣ አንድ መረጃ አለ። የቃሊቲ ቅርንጫፍ ከ1200 በላይ ሰራተኞች ይገኛሉ። እንግዲህ የሰራተኞቹ አንድ አካባቢ ላይ ሲቀመጡ እስከዚህን ያክል ጊዜ ድረስ እዚህ እንቆያለን በሚል ቋሚ ሰራተኞች ናቸው። እዛ አካባቢ ቤተሰብ ያላቸው የተለያየም ነገር መስርተው የሚኖሩ ሰራተኞች ናቸው። ነገር ግን ሰራተኞቹን ሳያወያዩ ሰራተኞቹን ሳያማክሩ 1200 የሚሆኑ በላይ ሰራተኞች ያሉበት ተቋም ላይ ከአዲስ አበባ ውጭ ትሄዳላችሁ፣ ኦሮሚያ ክልል ገላን የሚባል ቦታ ላይ ተሰፍራላችሁ፣ እዛ ሄዳችሁ ነው የምትሰሩ በሚል ውሳኔ አስተላልፈው ያለምንም ውይይት ያለምንም ማግባባት ያለምንም ማስረዳት ሰራተኞቹን እየወሰዷቸው እንደሆነ መረጃ ከድርጅቱ ሰራተኞች ደርሶኛል። እንግዲህ ማፈናቀል አለ፣ ማባረር አለ። ያው ይሄ የተለመደ ነው። እንግዲህ ይህም ዞሮ ዞሮ ለማባረር ታሳቢ ያደረገ ነው። ሰራተኞቹ እንደነገሩኝ ይሄ አንደኛው ሰራተኛ ለመቀነስ የፈጠሩት ዘዴ ነው። ትልልቅ የሚባሉ የተቋሙ ማሽነሪዎች ከግቢ እየተነቀሉ ተወስደዋል። ጎን ለጎን ያለ ማስታወቂያ ምንም ማስታወቂያ ሳይወጣ ሰራተኛ እየተመረጠ የኦህዴድ ደጋፊ የሆኑ ሰራተኞች ብቻ ቅጥር እየተፈጸመ ይገኛል። እና እንግዲህ 1200 ከሚጠጉ ሰራተኞች ውስጥ የስርዓቱ ማለትም የኦሮሞ ብልጽግና በዋናነትም የኦህዴድ አባላት ከሆኑት ውጭ ያሉት የመባረር እጣ ፈንታ እንደሚገጥማቸው ነው የነገሩኝ። አማራ ክልል ላይ 2 አካባቢ ቅርንጫፎች አሉት የመረጃ ምንጮች እንደነገሩኝ። አንደኛው የሚገኘው ኮምቦልቻ ነው፣ ሌላኛው ወረታ ነው። እንግዲህ እነዛን የተቋሙን የባህር ትራንስፖርት እና ሎጂስቲክስ ቅርንጫፍ ወረታና ኮምቦልቻ ያሉት ሊዘጉ እንደሚችሉ እዛው አካባቢ ያሉ ሰራተኞች ይህንን መረጃ አያይዘው ነግረውኛል። እና እንግዲህ አገር ይወቅልን ነው የሚሉት። ያለ ደብዳቤ ሰራተኛ እየተቀጠረ ነው፣ ጎን ለጎን እየተባረረ ነው። አብዛኛውን ሰራተኛ በአንዴ ማባረር ስለቸገራቸው ከሚኖርበት ከቃሊቲ አውጥተው ወደ ገላን እንድትሄዳላችሁ የሚል አሰራር አንጥተዋል ነው የሚሉ። እነዚህ አጫጭር መረጃዎች ናቸው። መልካም በጣም ብዙ አሉ፣ ግን ሰዓት ላለመሻማት እነዚህ ላንሳ። አመሰግናለሁ። ጥሩ መረጃዎችን አካፍለናል። ከቀናት በፊት እንዲሁ በአሰቦ ቅድስት ስላሴ ገዳም አንድ መነኩሴ ባህታዊ በጥይት ተደብድበው መገደላቸውን ዘግበናል። አገዛዙ እንግዲህ በነዋሪውን በንጹሐንን በሃይማኖት ተቋማት ላይ የሚያደርሰውን ጭፍጨፋ አጠናክሮ መቀጠሉን የሚያሳይ ነው። በዚሁ ወደ ሸዋ ቀጠና እንለፍ። እንግዲህ ወደ 1 ሳምንት እያለፈው ነው። ከ1 ሳምንት በላይ የሆነው ነው። በሸዋ ኔትወርክም መብራትም ተዘግቶ መንገድም ተዘግቶ ያገዛዙ በጣም በርካታ ኃይሎች የአየር ወለድ ሪፐብሊካን ጋርድ የባህር ኃይል ጨምሮ በስራቸው ያሉ እጅግ በጣም በርካታ ክፍለ ጦሮች በሸዋ ተሰማርተዋል። በህዝቡ ላይ እጅግ በጣም መጠነ ሰፊ ወረራ እያካሄዱ ነው። ፋኖ ደግሞ
ባለባቸው አካባቢዎች እንዲሁ እየተዋጋ ይገኛል። እሱን የተመለከተ መረጃዎችን አካፍለን። እሺ ያው ሸዋ ማለትም ለአራት ኪሎ ቅርብ በመሆኑ በፋኖ አደረጃጀት ውስጥ በአራት ኪሎ በ60 እና 70 ኪሎ ሜትር ርቀት ላይ የሚገኝ የፋኖ አደረጃጀት መኖሩ በተለይ ናዝሬት ከተማ ከ15 እስከ 20 ኪሎ ሜትር ርቀት ላይ የፋኖ አደረጃጀት መኖር ለአገዛዙ ስጋት ነው። መቼ፣ በየትኛው ቀን፣ በየትኛው ሌሊት ፋኖ በራሱ እቅድ በራሱ ፕላን ሊያጠቃው እንደሚችል ስለማያውቅና ስጋት ስለሆነ የስርዓቱ ባይደነግጥ ነው የሚገርመው። እና ቀደም ብለሽ እንደጠቀሹ መብራት አጥፍተዋል፣ ከሳምንት በላይ ኔትወርክ ጠፍቷል፣ መንገዶች ዝግ ናቸው። ምንም አይነት መረጃ እንዳይወጣ የሚወጡ መረጃዎችን በትክክል ምን እየተደረገ እንዳለ ጥርት ባለ መንገድ እየወጣ አይደለም። እና አሁን እየወጡ ያሉ ሸዋን በተመለከተ እየወጡ ያሉ መረጃዎች ወደ አጎራባሽ ኔትወርክ ወደሚሰራባቸው ቀጠናዎች ላይ የሚደረጉ ክስተቶች ናቸው እየወጡ ያሉት። አንደኛው መረጃ የሸዋሮቢት ዙሪያ ላይ ነው። ሸዋሮቢት ንጹሃን ተጨፍጭፈዋል በጣም በሚያሳዝን ሁኔታ። ምናልባት አሁን ሰው ከመልመዱ የተነሳ አማራ ክልል ላይ አማራ ተጨፈጨፈ፣ በድሮን ተመታ፣ በመድፍ ተደበደበ፣ በዲሽቃ ተጨፈጨፈ እንዲህ የመሳሰለው ነገር አሁን ዜና መሆኑ ጉልበቱ እየቀነሰ ነው። በጣም ጆሮአችን ከመልመዱ የተነሳ ስንት ሰው ሞተ ነው አሁን ጥያቄው የሚነሳው። እና ብዙ አላምደውናል። ባለፉት 30 ወራት ጭፍጨፋው ተጠናክሮ ቀጥሏል። እንግዲህ የዛ አካል የሆነው የዚህ ለየት የሚያደርገው ምንም መረጃው እንዳይወጣ ኔትወርክ አጥፍተው መብራት ዘግተው መንገድ ዘግተው እንዳለ በተደራጀ መንገድ ነው ጭፍጨፋ እየተደረገ ያለው። በልዩ ሁኔታ ከመደበኛው ሰራዊት ባሻገር ኮማንዶ አስገብቷል ሸዋ ቀጠና ላይ። መልካም የሰሞኑ እንቅስቃሴ ለየት የሚያደርገው ከመደበኛው አድማ ብተና አለ፣ ፖሊስ አለ፣ ሚሊሻ አለ፣ ኦሮሚያ ልዩ ኃይል አለ። ከነዚህ ባሻገር መደበኛው ተዋጊ መከላከያ አለ። ይህ ሁሉ በቂ ስላልሆነ ወይም ይሄ ብቻ ያሰብኩትን ሀሳብ አያሳካልኝም ብሎ ስላመነ የኮማንዶ ጦር አስገብቷል እና በጣም በተደራጀ መንገድ ግዙፍ ጦር አስገብቶ ነው የሸዋ አማራን ህዝብ እየጨፈጨፈ የሚገኘው ነው። በሸዋሮቢት ዙሪያ ላይ ነው ጭፍጨፋው የተደረገው። ሞርታርና ዙ23 እንደተጠቀመ ነው ከህዝብ ግንኙነት መምሪያ ኃላፊው ያገኘነው መረጃ የሚያመለክተው። የካቲት 2 ቀን ማለትም ትናንትና መንግስት ሚካኤል የሚባል ቦታ ላይ ነው ከጠዋቱ 12 ሰዓት ጀምሮ ይሄ ዜና ምሽት ላይ ነው የተጠናከረው። እስከ ምሽት ሰዓት ድረስ ከፍተኛ የንጹሃንን ታርጌት ያደረገ የሞርታርና ዙ23 ጭፍጨፋ ተደርጓል። በርካታ ሀብትና ንብረት ወድሟል። ንጹሃን አርሶ አደሮች ህይወታቸው አልፏል። ከዛም ባሻገር ስርዓቱ ዲሲፕሊን የሌለው የውጊያ ዓላማ የሌለው በመሆኑ ዝርፊያም ተፈጽሟል። ይሄ እጅግ በጣም አሳዛኝ ነው። በትክክል ምን እየተደረገ እንዳለ እንግዲህ በሂደት ኔትወርክ ሲለቀቅ የምናገኘው መረጃ ይሆናል። ይሄ ግርድፍ የሆነ ጥቅል መረጃ ነው የወጣው። ሸዋሮቢት ዙሪያ የካቲት 2 ቀን በመንግስት ሚካኤል የሚባል ቦታ ላይ ሚካኤል የሚባል ቦታ ላይ ነው። ሚካኤል የሚባል ቦታ ላይ ከጠዋቱ 12 ሰዓት ጀምሮ እስከ ምሽት ድረስ በሞርታርና ዙ23 ጭፍጨፋ ተደርጓል ነው። በርካታ ንጹሃኖች እንደሞቱና የአካል ጉዳተኞች እንደሆኑ ነው መረጃ የወጣው። እንግዲህ እዚህ ጋር የአርበኛ አበበ ሙላት እንደገለጸው የህዝብ ግንኙነት መምሪያ ኃላፊው ሕክምና እንዳያገኙ የተጎዱ ንጹሃን አማራዎች ሕክምና እንዳያገኙ ምን እየተደረገ እንዳለ ዓለም አቀፉ ማህበረሰብ መረጃ እንዳያገኝ ዓለም አቀፍ የጦር ህግጋትን በጣሰ መንገድ እንግዲህ መብራት ኔትወርክ ተቆራርጦ መንገዶች ተዘግተው ህዝባችን እየተጨፈጨፈ ነው የሚል መረጃ ነው አርበኛው ያወጣው። መልእክት አስተላልፏል። በዓለም አቀፍ ደረጃ ለሚገኙ ማህበራት አሁን ስራቸውን መስራት አለባቸው፣ መንቀሳቀስ አለባቸው። መሬት ያለው አካል ተጠናክሮ አደረጃጀት ይዞ መጥቷል። በአንድ ላይ ውጊያ እያደረገ ነው። ደግሞ በዓለም አቀፍ ደረጃ ያሉ የአማራ ማህበራት አደረጃጀቶች አማራ ጉዳይ ያገባኛል የሚል ከዛም ባሻገር የኢትዮጵያም ጉዳይ ያገባኛል የሚል የትኛውም አካል በሙሉ ለህዝባችን ድምፅ መሆን መቻል አለበት። ኔትወርክ፣ መብራት፣ ሁሉም መንገድ ተዘግቶ ሸዋ ያለ ህዝባችን እየተጨፈጨፈ ነው። እንግዲህ ለዓለም አቀፉ ተቋማት ድምፃችሁን አሰሙልን ነው የሚለው አርበኛ አበበ ሙላቱ። ከዚህ ጎን ለጎን በሸዋሮቢት ላይ ይሄ ጭፍጨፋ ቢደረግም
መኮይ ላይ በሌላኛው ወረዳ መኮይ አንጾኪያ ገምዛ ወረዳ መኮይ ላይ መኮይ ከተማ የሸዋ ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት ስር ካሉ እጅግ በጣም ጠንካራና ምርጥ ከሚባሉ ኮሮች መካከል አንዱ መሐመድ ቢሆነኝ ይባላል። በዚህ ኮር ስር የአስቴጉማ ክፍለ ጦር ይገኛል። ይሄ የአስቴጉማ ተራራ ክፍለ ጦር አንጾኪያ ገምዛ ወረዳ መኮይ ከተማ ሌሊት ነው የገቡት። ከሌሊቱ 8 ሰዓት ገብተው የጠላት ካምፕ ድረስ ያው ፋኖ ታርጌት የሚያደርገው የጠላት ካምፕ ነው። የጠላት ካምፕ ውስጥ የወረዳ አመራሮች አብረው ይኖራሉ። ያው ቤታቸውን ከለቀቁ እንግዲህ 30 ወራት አልፏል። እንቅልፍ የለም፣ ቅዠት ላይ ነው ያሉት። የጠላት ካምፕ ውስጥ ዘልቆ በመግባት የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ በርካታ የጠላት አካላት ላይ እርምጃ ወስዷል። የአየር ወለድ አባላት ቀደም ብዬ እንደጠቀሱት የአየር ወለድ አባላት ከሚገኙባቸው ቀጠናዎች አንዱ የመኮይ ከተማ ነው። እዚህ ውስጥ 4 የሚሆኑ የአየር ወለድ አባላት እስከ ወዲያኛው መሸኘታቸው ተሰምቷል። የወረዳው ሚሊሻ ጽሕፈት ቤት ኃላፊን ጨምሮ ደግሞ ሌሎች ወደ 7 የሚሆኑ ጠንከር ያለ ጉዳት አስተናግደው እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሙላቱ ይፋ አድርጓል። መልካም ሸዋን በተመለከተ ያለው ይሄ ነው። ማህበራት፣ አደረጃጀቶች፣ በዓለም አቀፍ ደረጃ ያሉ ማህበራት ድምፃቸውን የሚያሰሙበት ጊዜ አሁን ነው። ህዝባችን እየተጨፈጨፈ ነው። ሸዋ ያለው ህዝባችን ላይ መብራት እንዲሁም ኔትወርክ ከዛም ባሻገር መንገድ ተዘግቶ ጭፍጨፋ እየተፈጸመ ስለሆነ ለዓለም አቀፉ ማህበረሰብ ማሰማት ይገባል ነው መልእክቱ። በጣም አመሰግናለሁ። ጥሩ ጥሪ ነው። እንግዲህ በሸዋ 2 መልክ ነው ያለው። ንጹሃንን የመጨፍጨፍ በንጹሃን ላይ እጅግ በጣም በአሰቃቂ ሁኔታ በድሮን በአየር ኃይል በከባድ መሳሪያ ቤት ለቤት ሁሉ እየዞሩ መጨፍጨፍ ላይ የተሰማራ ሰራዊት አለ። በአንጻሩ ደግሞ ፋኖ ባለባቸው አካባቢዎች እየመከተ ነው። ፋኖ በጥሩ ሁኔታ እንደውም ወረራውን ቀልብሶ ያገዛዙን ወራሪ ሰራዊት እያስወጣ ይገኛል። ግን 2 መልክ ነው ያለው። ፋኖ የራሱን ስራ እየሰራ ነው፣ እየመከተ ነው። ነገር ግን በንጹሃን ላይ እጅግ በጣም አሳዛኝ የሆነ አሰቃቂ ጭፍጨፋ እየተፈጸመ ስለሆነ በውጭ ሀገር ያሉ ማህበራት፣ በውጭ ሀገር ያለ የአማራ ተቆርቋሪ እንግዲህ ድምፅ የሚሆንበት ጊዜ አሁን ነው። ጥሩ ጥሪ ነው ያቀረብከው። በዚሁ ወደ አፋብን መግለጫ እንለፍ። አፋብን በትናንትናው ዕለት መግለጫ አውጥቷል። በርካታ ሀሳቦችን ይዟል። እንደ ዋና ዋና የምትላቸው ነጥቦች አካፍለን። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጣም ጥርስ ያወጣ አንበሳ ድርጅት ሆኗል። ጥር 9 ቀን 2018 ዓመተ ምህረት ነው ለተቀዳሚ ይፋ የሆነው ድርጅቱ። እንግዲህ ድርጅቱ ከተመሰረተ በኋላ በአብዛኛው የህዝብ ግንኙነት መምሪያው ነው ትልልቅ ስራዎች ሲከውን የነበረው። ተቋሙን ማስተዋወቅ፣ ተቋሙን ፕሮሞት ማድረግ፣ ተቋሙን ከህዝብ ጋር ማድረስ፣ ከህዝብ ጋር ማገናኘት፣ መሪዎቹን ማስተዋወቅ፣ ሀሳባቸውን መሸጥ፣ ፕሮግራማቸውን ማስተዋወቅ ላይ ነው ትኩረት አድርጎ የሚሰራ የነበረው። በየዕለቱ ተቋሙ አጀንዳ ነበረ። መሪዎች ወደ ሚዲያ ይወጣሉ በተደጋጋሚ። እንዲህ ድሮ በቀላሉ ልናገኛቸው የማንችላቸው መሪዎች አሁን በህዝብ ግንኙነት መምሪያው በኩል በደንብ ወደ ህዝብ እየቀረቡና ሀሳቦቻቸውን እየሸጡ እያየን ነው። ይሄ የድርጅቱ በጣም ጠንካራ ጎን ነው። ብዙ የሚነሱ ነገሮች አሉ። ባለፉት እንግዲህ 20 ምናምን ቀናት 22 23 ቀን አካባቢ የተሰሩ ስራዎች አሉ። እሱን አንድ ቀን ፕሮግራም እንሰራበታለን። ድርጅቱ ያስመዘገባቸው በአንድ ወር ውስጥ ያከናወናቸው ስኬቶች ምንድናቸው በሚል ነው። ከዛ ጎን ለጎን እንግዲህ በዋናነት የህዝብ ግንኙነት ስራው አንድ ቁልፍ ቢሆንም እንግዲህ ወደ ወታደራዊ ውጊያዎችን ገብቷል፣ እያየን ነው። በተለይ ባለፉት 3 ቀናት ወደኋላ ቆየት ብለን እናነሳዋለን። ወደ ደቡብ ጎንደር አካባቢ በጣም መጠነ ሰፊ የሆኑ ስኬቶች አሉ። እንግዲህ ድርጅቱ በደንብ የሚጠበቅበትን ከሱ የምንፈልገውን ሊሰጠን ቆርጦ እንደተነሳ ያሳያል። ከዚህ ጋር ተያይዞ መግለጫ አውጥቷል። እያንዳንዱን ክስተት በጥንቃቄ እያዩት ይገኛሉ አመራሮቻችን። ትናንት ማምሻውን የወጣው መግለጫ ላይ የተወሰኑ ዋና ዋና ነጥቦችን አንስቼ ወደሚቀጥለው እንሄዳለን። ሰዓት ላለመሻማት በርካታ ሰው በተለያዩ የሚዲያ አማራጮች እንዳዳመጠው ተስፋ አደርጋለሁ። ጽሁፉም ተለቋል። በዚህ አጋጣሚ የድርጅቱ ገጽ አለ። አማራ ፋኖ ናሽናል ሙቭመንት ይሰኛል። የፌስቡክ ገጽ አላቸው። የቴሌግራም ቻናል አለው። የኤክስ አካውንት አለው እና የሮሃ ሚዲያን የፍሪ ፕሬስ ቻናልን እና የብላክ ላይን ሚዲያን የሚያዳምጡ ወይም የሚመለከቱ ወዳጆቻችን የድርጅቱን
የማህበራዊ ሚዲያ ገጾች በዚህ አጋጣሚ እንዲከታተሉ እኔም እንዳንድ የትግሉ ያገባኛል እንደሚል ሰው ማበረታታት እፈልጋለሁ። ትኩስ መረጃዎች፣ ወቅታዊ መረጃዎች እነዛ ገጾች ላይ ስለሚለቀቁ ማለት ነው። መግለጫው ምንድነው? መግቢያው ላይ አገዛዙ የባህረ ሰላጤውን ጦርነት ማለትም የባህረ ሰላጤው ሀገራት በቀይ ባህር ኮሪደር የሚያደርጉትን ውጊያ ወይም ለማድረግ እየተዘጋጁ ያሉበትን ሂደት ጎትቶ ወደ ሀገራችን ለማስገባት አብይ አህመድ ጥረት እያደረገ መሆኑን ጠቅሷል። ከዛም ባሻገር ጎትቶ ማምጣቱ ብቻ ሳይሆን እንግዲህ ጌቶቹ ወይም ላኪዎቹ የሰጡትን ተልዕኮ ለመከወን የአማራን ሕዝብ እንደመያዣ ሲይዞ ለማጥፋት ቆርጦ እየተነሳ ነው። ቀደም ብለን ያነሳነውን ነው። መብራት አጥፍቶ ኔትወርክ ዘግቶ መንገድ ዘግቶ ሕዝባችንን እየጨፈጨፈ ይገኛል። ጭፍጨፋውን አጠናክሮ ቀጥሏል ነው ያለፉት 30 ወራት የመጣበት መንገድ ነው። ሰሞኑን ግን ለየት ባለ መንገድ የባህረ ሰላጤውን ሀገራት ጎትቶ ወደኛ ሀገር በማምጣት በይበልጥ የአማራ ሕዝብ ላይ መጠነ ሰፊ ጥቃት ለመክፈት መንደርደሪያውን ጀምሮታል። ምልክቱ ይሄ የሸዋው እንቅስቃሴ ነው። እኔ የተረዳሁት እንደዛ ነው። መግለጫው ላይ በሸዋ፣ በወሎ፣ በጎጃም እና በጎንደር በአራቱም ቀጠናዎች የስልክ የኢንተርኔትና የመሰረተ ልማቶች መዘጋት ተጠናክሮ ቀጥሏል ይላል። ጭፍጨፋም እየተደረገ ይገኛል ይላል። በዋናነት እንዲህ ሸዋ ላይ የነበረውን ቀደም ብለን ለማንሳት ሞክረናል። መግለጫውም ያነሳል። በተለይ በጥር ወር የመጨረሻ ሳምንት ሸዋ ላይ ጠንከር ያለ ጭፍጨፋ እየተደረገ እንደሆነ መግለጫው ያነሳል። ከኦሮሚያ ልዩ ዞን የገቡ እንግዲህ እኔ ቀደም ብዬ ያልጠቀስኩት ከኦሮሚያ ልዩ ዞን የገቡ ታጣቂዎች ጭምር ወደ ሸዋ በመግባት የጭፍጨፋው አንድ አካል በመሆን ተሳትፈዋል። እንግዲህ ሚሊሻ አለ፣ አድማ ብተና አለ፣ ፖሊስ አለ፣ ጥምር ጦር ተብሎ የኦሮሚያ ልዩ ኃይል አለ፣ ከኦሮሚያ የመጣው መደበኛ የመከላከያ ሰራዊት አለ፣ ኮማንዶ አለ። ከዛ ባሻገር ደግሞ በአማራ ክልል መስተዳድር ስር የሚገኘው የኦሮሞ ብሔረሰብ አስተዳደር እንግዲህ የአማራ ገበሬ ከሚከፍለው ግብር ተሰብስቦ ደሞዝ የሚከፈለው የኦሮሚያ ልዩ ዞን ታጣቂ ኃይል ሸዋ የሚገኘውን የአማራ ሕዝብ ተባባሪ ሆኖ ጭፍጨፋ ፈጽሟል ነው የሚለው መግለጫው ላይ። ይሄ ሌላ በጣም አነጋጋሪ እና በደንብ ሊሰራበት የሚገባ ጉዳይ ነው። መግለጫው ላይ የኦሮሚያ ልዩ ዞን ታጣቂዎች ጭምር ገብተው ሕዝባችን እንደጨፈጨፉ ያትታል። ከመደበኛ ውጊያው ባሻገር ቀደም ብዬ እንደጠቀስኩት አየር ወለዶቹ ሸዋ ላይ እንደገቡ የአፋብን በመግለጫው አካቷል እና ይህንን ለመመከት በእነሱ በኩል ጥረቶች እየተደረጉ መሆኑን አፋብን ጥረት እያደረገ መሆኑን አካቶ ገልጿል። ከዚህ ጋር እያይዞ ወደ ሌላኛው ቀጣና በመሄድ የካቲት 1 ቀን 2018 ዓ.ም ጀምሮ እየተፈጸሙ ያሉ ሌሎች ጀብዶችንም አጠናክረው እንደሚቀጥሉ በመግለጫው አንስቷል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ላይ ትልልቅ ጀብዶች ተፈጽመዋል ይላል። በደቡብና ማዕከላዊ ጎንደር የወረዳው ዋና ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት ነጥቀናል ነው የሚለው የድርጅቱ መግለጫ። ጎጃም ቀጠናም ላይ አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበትን የጃዊ አካባቢ በሰራዊታችን መልሶ ማጥቃት መጠነ ሰፊ ውጤት አስመዝግቧል ይላል። ይህ የሆነው አዲሱ ድርጅታችን በመወለዱ ሰራዊቱ ዘንድ ጥሩ መነቃቃት በመፈጠሩና ህዝቡ ዘንድ ወኔ በመቀስቀሱ ይሄ የጎላና በጣም በተለየ ጎንደር አካባቢና ትናንት ጃዊ ላይ የተፈጸመው ትልቅ ድል ከድርጅቱ መወለድ በኋላ ህዝቡ ዘንድ ሰራዊቱ ዘንድ የፈጠረው ጥሩ መነቃቃት እንደሆነ በመግለጫው ላይ አትቷል። እንግዲህ ለቀጣይ ስራ ለሚጠበቅባቸው የአማራ ህዝብ ከዛም ባሻገር የኢትዮጵያ ህዝብ የሚፈልገውን የስርዓቱን ስር ነቀል ለውጥ ለማድረግ አመራሩና አባላቱ የተሰጣቸውን ኃላፊነት በትጋት ለመወጣት እየሰራን እንገኛለን ይላል። ለሰራዊቱም ማሳሰቢያ ሰጥቷል። ሰራዊታችን ከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ላይ ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ ይቀጥላል ነው የሚለው። መላው የአማራ ህዝብ፣ ኢትዮጵያውያንና የዓለም አቀፉ ማህበረሰብ የኛ ሰራዊት የኛ ኃይሎች የስርዓት ያላቸውና የተቋሙን ህግ በጠበቀ መንገድ እንግዲህ ቀሪ ስራዎችን እንደሚሰሩ ነው በመግለጫው
ያስታወቀው። በመጨረሻም በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ እንዲቀጥል ሲል በመግለጫው አሳስቧል። መልካምና ብዙ ሊያስወራ ብዙ ሊያነጋግር የሚችል መግለጫ ነው። ጭምቅ የሆኑ ሀሳቦች አሉት። ነገር ግን ይዘናቸው የገባናቸው በርካታ መረጃዎች ስላሉ ወደ ቀጣዩ ጉዳይ ብናመራ ነው የሚሻለው። በጣም እናመሰግናለን። ጥሩ አድርገህ ነው መግለጫውን አጠር አድርገህ ግን በሚገባ ሁኔታ ነው የገለጽክልን። ተስፋ በጣም አመሰግናለሁ። በቀጣይ ወደ ጎንደር እንላት። እንግዲህ ሰሞኑን እጅግ በጣም እጅን በአፍ የሚያስጭኑ በርካታ የድል መረጃዎችን እየሰማን እንገኛለን። እሱ መረጃዎች አካፍለን። ጎንደር በጣም ያልተጠበቀ እኔ ያልጠበቅኩት ክስተት ነው እየሆነ ያለው። ምንድነው? የጠላት ኃይል የደቡባዊ ጎንደር ቀጠናዎችን ለቆ ወጥቷል። እንግዲህ በራሱ ፕላን፣ በራሱ ሀሳብ፣ በራሱ ፍላጎት ነው የወጣው። አስገዳጅ ነገሮችም ሊኖሩ ይችላሉ። የወጣበት ምክንያት እንግዲህ የእሱን መውጣት ተከትሎ ነው የአማራ ፋኖ ብሔራዊ ንቅናቄ አስገራሚ ውጤቶችን እያስመዘገበ ያለው። እንግዲህ መከላከያው ወጥቷል ሲባል ዝም ብሎ ክፍት ነው ማለት አይደለም። ክፍት ነው ማለት ሳይሆን ጥምር ጦር የሚባል አለ። ቀደም ብዬ እንደጠቀስኩት ምሽጎች ተሰርተዋል። በኮንክሪት የኮንክሪት ምሽጎች አሉ። ስማዳ ላይ ተሰርቷል። ንፋስ መውጫ ላይ ተሰርቷል። ቆየት ብዬ አነሳቸዋለሁ። በዛ የኮንክሪት ምሽግ ላይ ሲያሰለጥኑት የከረሙ፣ ሲያደራጁት የከረሙ፣ ሲያስታጥቁት የከረሙት ኃይል አለ። መልካም የልዩ የአድማ ብተና አለ። የአድማ ብተና አለ። የፖሊስ ኃይል አለ። ቀደም ብዬ እንደጠቀስኩት ሚሊሻ አለ። የኦሮሚያ ልዩ ኃይል አለ። እነዚህ ኃይሎች በጥምረት በዚህ ኮንክሪት ምሽግ ውስጥ ተቀምጠው ነው አካባቢውን እንዲጠብቁ እየተደረገ ያለው። እንግዲህ ስለ ውጊያ ብዙ ግንዛቤ ባይኖረንም ምሽግ ውስጥ የተቀመጠ ኃይል፣ ኮንክሪት ምሽግ ውስጥ የተቀመጠ ኃይል የመጠቃት እድሉ ያን ያክል ነው። ቦታ ይዞ ነው የሚጠብቀው። አጥቂው አካል ነው ብዙ ጊዜ ጉዳት ይደርስበታል ተብሎ የሚታመነውና መከላከያው ወጦ ቢሄድም አብይ ለራሱ ዓላማ ወደ ወልቃይት መስመር የመከላከያ ኃይሉን ይዞ ቢሄድም ደቡባዊ ጎንደር አካባቢ ያሉ ወረዳና ከተሞች ላይ የራሱ ጥምር ጦር የሚለው ኃይል አለው። ይሄ በቂ ነው በሚል የተቀመጠ ኃይል ነው። ምክንያቱም ምንድነው? ሰሞኑን ሲሰራ የነበረ ፕሮፓጋንዳ አለ። ነጸዳሉ ነቆራጡ ምናምን እንዲህ እጅ ሰጡ ገለመኔ ነማስረሻ ነያሱ በሙሉ እዛ ቀጠና ላይ እዛ አካባቢ ያለ ፋኖ እጅ ሰጧል፣ ያለው ቁጥር ነው ተመናምኗል የሚል ሪፖርት ስለነበረ ነው። ዞኑም በዚህ አጋጣሚ ተሸልሟል። የዞኑ አስተዳዳሪ ከክልሉ በጣም ጥሩ ውጤት አስመዝግበሃል ተብሎ ሽልማት ምናምን ሸብረብ ነው ሲባል የነበረው ያንን ቀጠና ከፋኖ አጽድተነዋል ነው። ግን አላወቁም ማለት ምን እየተደረገ እንዳለ ምን ያክል ኃይል እንዳለ አልገባቸውም ነበር። ተሸውደዋል። የሆነው ያ ነው። ይሄ ጥምር ጦር የሚባለው ሚሊሻው፣ አድማ ብተናው፣ ፖሊሱና የኦሮሚያ ልዩ ኃይሉ በቂ ነው በሚል መከላከያውን ይዘው ወጡ። እንግዲህ ከዛ በኋላ የአማራ ፋኖ ብሔራዊ ንቅናቄ አባላት ተከታዩን ስራ ሰርተዋል ማለት ነው። የመጀመሪያው የካቲት አንድ ቀን ስማዳ ወረዳ ወገዳ ከተማ ላይ 24 ሰዓት የፈጀ ውጊያ ነው የተደረገው። የ24 ሰዓት እንግዲህ ያለማቋረጥ 24 ሰዓት የተደረገ ውጊያ ነው። የኮንክሪት ምሽግ ነበረ ቀደም ብዬ እንደጠቀስኩት። እዚህ ላይ የሁለቱ እዞች በአማራ ፋኖ ያው ጎንደር ላይ ሁለት እዞች እንዳሉ ይታወቃል። ሁለቱም በአማራ ፋኖ ብሔራዊ ንቅናቄ ስር ነው ያሉት። በአንድ ድርጅት ስር ያው ሁለት ኮሮች ነው ያሉት። ማነው ሁለት እዞች ነው ያሉት። በዚህ አጋጣሚ እንግዲህ በቀጣይ እነዚህ ሁለት እዞች እንደ ጎንደር አንድ አደረጃጀት ይዘው እንደሚመጡ ተስፋ አደርጋለሁ። በተመሳሳይ ሸዋም ላይ በአማራ ፋኖ ብሔራዊ ንቅናቄ ስር ሁለት እዝ ነው ያለው። የአማራ ፋኖ በሸዋ አለ፣ የአሳምነው እዝ አለ፣ የሸዋ ጠቅላይ ግዛት እዝ አለ እና ይሄ በፍጥነት የአመራሮቻችን የቤት ስራ ነው። ቶሎ መጠናቀቅ መቻል አለባቸው። አንድ ቤት ውስጥ ገብተዋል። አንድ ቤት ውስጥ ከገቡ በኋላ እንግዲህ ታችኛውን ቤቱን የማስተካከል ስራ ደግሞ ይነሱ ይሆናል። ውጊያ ባንድ እየተደረገ ነው። ሰው ዋጋ እየተከፈለ ነው። ይሄ እንዲያው በአጭር ጊዜ እንደሚያደርጉት ተስፋ አደርጋለሁ። ትችት ሳይሆን እነሱም ያስቡታል። ጥረቶችም እንዳሉ አውቃለሁ። ስራዎች እየተሰሩ ነው። ግን መፍጠን መቻል አለብን። አሁን
አብይ አህመድ በፈለገው መንገድ አይደለም ሀገሪቱን እየመራ ያለው። የውስጥ ጣልቃ ገብነት አረቦቹ በሚፈልጉት መንገድ ስለሆነ ስራ እየተሰራ ያለው ቶሎ የቤት ስራን ማጠናቀቅ ይገባል። ሬዲ መሆን እንደ ወታደር ዝግጁ ሆኖ መጠበቅ። ትልቁን የቤት ስራ ተወጣው አንድ ድርጅት መስርተው በመካከል በአንድ ክፍለ ሀገር ስር ሁለት እዝ መኖር ተገቢ አይደለም። ዞሮ ዞሮ ውጊያ ላይ አብረው ተሰልፈዋል። ቁም ነገሩ እሱ ነው። ስማዳ ላይ የካቲት 1 ቀን ሁለቱም እዞች ናቸው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በአርበኛ በጣም በምንወደው አርበኛ ደረጀ በላይ የሚመራው እዝ ስር የሚገኘው የ206ኛ ኮር ማለትም በሰማዕቱ አርበኛ ከፍ ያለው ደሴ ስም የተሰየመ ኮር ነው። 206ኛ ኮር ይህ ኮርና በአርበኛ ሀብቴ ወልዴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የውባንታ ባተ የሜጀር ጀነራል በተመሳሳይ ሰማዕቱ ሜጀር ጀነራል ውባንታ ባተ አንደኛ ኮር በጋራ የሰሩት ኦፕሬሽን ነው። ሁለት ኮሮች በጋራ የሰሩት ኦፕሬሽን ነው። በጣም አስደናቂ ኦፕሬሽን፣ 24 ሰዓት የተደረገ ውጊያ፣ በኮንክሪት የታሸገ በኮንክሪት የታጠረ ውጊያ ነው የተደረገው። ያም ቢሆን እንግዲህ የቀረው ኃይል ይሄ ጥምር ጦር የሚባለው ኃይል የኦሮሚያ ልዩ ኃይልን ጨምሮ ሊያስጥለው አልቻለም። ጀግኖቹ ከ24 ሰዓት ውጊያ በኋላ ወደ ከተማዋ ወገዳ ከተማ ዘልቀው ገብተዋል። በጣም አስደናቂ የሆነ ውጤት ነው የተገኘው። ያለማጋነን ነው የምናገረው። ከ265 በላይ እንግዲህ የስርዓቱ ዙፋን አስጠባቂ የጥምር ጦር አባላት እስከ ወዲያኛው ተሸኝተዋል። 265 እና ከዛ በላይ በጣም እናዝናለን። 22 እንግዲህ ትረፊ ያላት ነፍስ 22 በምርኮኛ ሆኖ በቁጥጥር ስር ውሏል። ቁጥሩ ያልታወቀ ኃይል ተበትኗል። ዲሽቃ ተማርኳል። ብሬን ተማርኳል። እዚህ ወረዳ ላይ የብልጠት ስራ ተሰርቷል። በጣም ብልጥ ካድሬዎች ነው ያሉ። ቁጥራቸው ከ10 በላይ የሆኑ ካድሬዎች ነፍሳቸውን አትርፈዋል። መልካም እጅ ሰጠዋል። ከ10 በላይ የሆኑ የወረዳው ካድሬዎች እጅ ሰጠዋል። እንግዲህ ወይ ዛሬ ወይ ነገ በድምፅ እንደሚወጡ ተስፋ አደርጋለሁ። የሁለቱም ኮር የህዝብ ግንኙነት መምሪያ ኃላፊዎች ተናበው እንዳፋብን ተናበው አመራሮቹን በድምፅና በቪዲዮ ይዘውልን እንደሚመጡ ተስፋ አደርጋለሁ። የአፈጉባኤውን ጨምሮ የወረዳው አፈጉባኤ እንደሰማነው 10 አመራሮች እጅ ሰጠዋል ነው። እንግዲህ በሚቀጥሉት 2-3 ቀናት ውስጥ እንደሚመጣ ተስፋ አደርጋለሁ። እነዚህን አመራሮች አድንቄያለሁ። ከህዝባቸው ጎን መሰለፍ መቻል ምንም አማራጭ አይደለም። አሁን አማራጭ አይደለም፣ ግዴታ በመሆኑ ከመሞት መሰንበት መልካም ነው። እጃቸውን ሰጠዋል ነው። ዞሮ ዞሮ የወገዳ ከተማን በ24 ሰዓት ቁጥጥር ተደርጓል። በአሁኑ ሰዓት የሁለቱም ኮሮች ማለትም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮርና በዛው በአፋብን ስር የሰሜን አማራ ቀጠና የበላይ እዝ የውባንታ ባተ አንደኛ ኮር በጋራ የወገዳ ከተማን እያስተዳደሩ ይገኛሉ። ፋኖ መንግስታዊ ልምምድ ላይ ነው። ደጋግመን እያነሳ ነው። ጊዜያዊ መንግስት እየመሰረተ ነው። እንግዲህ ወገዳ ከተማ ላይ የሚገኙ የማህበረሰብ አገልግሎት መስጫ ተቋማት፣ ባንኮች፣ የልማት ድርጅቶች አስፈላጊው ጥበቃ እየተደረገላቸው ይገኛል። ፋኖ መንግስታዊ ልምምድ እያደረገ ነው። ከህዝቡ ጋር እየተመካከረ ነው። ህዝቡን እያስተዳደረ ነው። ህዝቡን እየመራ ይገኛል ነውና የስማዳው ድል የወገዳው ድል እጅግ በጣም አስገራሚና አስደሳች በ24 ሰዓት ውስጥ ሙሉ ጥምር ጦሩን ብትንትኑን ያወጣ ድል ነው። እዚህ ጋር በጣም ትልቁ ስኬት ትናንት ይገዳደሉ የነበሩ ትናንት በባላንጣነት ቆመው የነበሩ ኃይሎች ዛሬ ለአንድ ዓላማ በአንድ ድርጅት ስር አንድ ከተማ ላይ ለአንድ ተልዕኮ ገብተው አስገራሚ ጀብድ ፈጽመዋል ነው። ይሄ አስደሳች ለታሪክ የሚቀመጥ እንዲሁም አሁን ያለው የፋኖ የትግል እንቅስቃሴ ላይ ጥሩ የሆነ አነቃቂ ቤንዝል የሚያርከፈክፍ ነው ብዬ አምናለሁ። ወደ ሌላኛው ቀጠና እዛው ቀጠና ላይ ወደ ሌላኛው ከተማ ሳመራ እስቴ መካነ ኢየሱስ ይወስደናል። በማግስቱ የካቲት 2 ቀን 2018 ዓ.ም እስቴ መካነ ኢየሱስ እንግዲህ በጉና ክፍለ ጦር ስር
የእስቴ ደንሳ ብርጌድ፣ የገብረ መስቀል ብርጌድ፣ አንዳቤት ብርጌድ፣ መቅደላ አምባ ብርጌድ እንዲህ የሚባሉ የመሳሰሉት በጋራ በጥምር ባደረጉት ውጊያ በርከት ያለ ውጤት አግኝተዋል። እንግዲህ የእስቴ አካባቢ በተደረገው ውጊያ ብሬኖች ተማርከዋል፣ ስናይፐሮች ተማርከዋል፣ 2 ዲሽቃ ገቢ ተደርጓል። እስቴ ላይ ዲሽቃ እንግዲህ ብዙ ጊዜ አውርተናል። እዚህ ላይ ዲሽቃ በጣም ወሳኝና አስፈላጊ የሚባል መሳሪያ ነው። በቁጥር እንኳን ባስቀመጠው 5 ብሬን፣ 2 ስናይፐር፣ 5 ዲሽቃ፣ አንድ ሙሉ ፓትሮል ማለት ይቺ ወታደሮቹ የሚንቀሳቀሱባት መኪና ነች። አንድ ሙሉ ፓትሮል ክላሽንኮቭ ተማርኳል። አንድ ፓትሮል ሙሉ የክላሽና የብሬን ተተኳሽ ተማርኳል። እዚህ ጋር የተማረከው ሰራዊት ብዛት በቁጥር አዳጋች በመሆኑና ጊዜም ስለሌለ በመኪና ነው የገለጹት። 3 ሲኖትራክ ሙሉ እንግዲህ ከርፋፋ ሚሊሻ አድማ ብተና የፖሊስ አባላትና የኦሮሚያ ልዩ ኃይል አባላት ተይዘዋልና በመኪና ነው የቆጠሩት። 3 ሲኖትራክ ሙሉ ምርኮኛ ነው የተማረከው። እንግዲህ ዛሬ ምናልባት ቆጥረው ይጨርሱት ይሆናል። ቁጥሩ ይወጣል፣ ቪዲዮም እንደሚመጣ ተስፋ አደርጋለሁ። ቁጥሩ ያልተገለጸ የሰራዊት አባላት እስከ ወዲያኛው ተሸኝተዋል። እስቴ ምን ልዩ ነገር አለ ከተባለ 87 የፖለቲካ እስረኞች በነፃ ተለቀዋል። መልካም 87። ይሄ በጣም አስደሳች የሆነና የፖለቲካ እስረኞች እንግዲህ የአብይ አህመድ አስተዳደር አማራ በመሆናቸው ብቻ በየትኛውም የሀገሪቱ አካባቢ ላይ ህዝባችንን እንደሚያስር ይታወቃል። እዛው እስቴ ላይ የታሰሩ 87 የፖለቲካ እስረኞች ነፃ ወጥተዋል። መካነ ኢየሱስ ከተማ በልጆቿ እየተመራች ትገኛለች። ይሄ እጅግ በጣም አስደሳች ሌላ በዛው አካባቢ ደቡብ ጎንደር ላይ የተገኘ ውጤት ነው። ስቀጥል የሜጀር ጀነራል ውባንታ ባተ 1ኛ ኮር እስከ ትናንት ምሽት 5 ሰዓት ድረስ ከቀን 11 ሰዓት የጀመረ ውጊያ ነው። እስከ ምሽት 5 ሰዓት ድረስ የደራ ወረዳ ላይ፣ ደራ ማለት ከባህር ዳር ሐሙሲት፣ ከሐሙሲት ተገንጥለሽ ገብተሽ የምታገኘው አካባቢ ነው። ያው ሐሙሲትንም ያካልላል። ከአንበሳሜና ደራ ወረዳ ስር በአንበሳሜና በሐሙሲት መካከል ግብፃዊት ማርያምና ገነት ወንዝ የሚባል ቦታ ላይ የተጀመረ ትንቅንቅ 3 ያገዛዙ ተሽከርካሪዎች በጣና ገላውዲዮስ ክፍለ ጦር ስር ተማርከዋል ነው የሚለው። የቡድንና የነፍስ ወከፍ በርካታ መሳሪያዎች ተገኝተዋል። እንግዲህ ምሽት 5 ሰዓት ድረስ ውጊያ እየተደረገ ነው። በዚህ ውጊያ ላይ የተሳተፉ አካላት አሉ። ጣና ብርጌድ በጣና ገላውዲዮስ ስር ጣና ብርጌድ አለ፣ አፈር ውሃ እናት ብርጌድ አለ፣ አንበሶ የሚባሉ ብርጌዶች ተሳትፏል ነው። ይሄ ሌላው እጅግ በጣም አስደሳች የትናንት ምሽት ውጤት ነው። እስከ ምሽት 5 ሰዓት ድረስ የዘለቀ ውጊያ ነበር። በተመሳሳይ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና የበላይ እዝ የውባንታ ባተ ኮር እንዲሁም የምስራቅ አማራ ቀጠና በዚሁ በአፋብን ስር የምስራቅ አማራ ቀጠና አንድ ኮር በ3 ኮሮች የተሳተፉበት ማለትም የሶስቱ እዞች 3 ኮሮች የተሳተፉበት ውጊያ ተደርጓል። ከሶስቱም ኮሮች የህዝብ ግንኙነት መምሪያዎች ያገኙትን መረጃ ነው ማቀርበው። በተለይም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር፣ ገብርዬ ክፍለ ጦር፣ ተራራው ራስ ጉና ክፍለ ጦር 3ቱ ክፍለ ጦሮች ናቸው በዋናነት የተሳተፉት። እንግዲህ እነዚህ 3 ክፍለ ጦሮች ቀደም ብዬ ካነሷቸው ከውባንታ ባተ ኮርና እንዲህ ከአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ቀጠና የሚኒሊክ እዝ ማን የሚባል ክፍለ ጦር ነው? ማን ነው? የኮሩን ስም ማንሳት አለብኝ። የሚኒሊክ እዝ የራሳንቺም የሚባል ክፍለ ጦር በጋራ በመሆን ያደረጉት ነው። በዋናነት እነዚህ ከላይ የጠቀስኳቸው የጠቅላይ ግዛቱ የአንበሳው ጋይንት ክፍለ ጦር፣ የገብርዬ ክፍለ ጦር እና ተራራው ራስ ጉና ክፍለ ጦር የንፋስ መውጫ ከተማንና የክምር ድንጋይ ከተማን ተቆጣጥረዋል። ቀደም ብዬ እንደገለጽኩት 2 የኮንክሪት ምሽጎች ነው የነበሩ። እንግዲህ ያንን የኮንክሪት ምሽግ ሰብሮ በመግባት የንፋስ መውጫ ከተማን እንዲሁም ደግሞ
የክምር ድንጋይ ከተማን መቆጣጠር ተችሏል ነው። ይሄ በጣም ትልቅ ዜና፣ እንዲሁ ልብ የሚያሞቅ። ቀደም ሲል ስማዳ ላይ 2 ኮሮች ናቸው ተሳትፈዋል። 2 ዕዝ 2 ኮር ነው በሚል አንስተን የነበረው። አሁን ግን 3 ኮሮች ማነው ከ3 ዕዝ 3 ኮሮች ናቸው። ራሳንችም ክፍለ ጦር ማለትም በሚኒሊክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ራሳንችም ክፍለ ጦር ነው እዚህ ጋር የተሳተፈው። የክፍለ ጦሩ ዘመቻ ስያሜ የነበረው ማንደፍሮ ሙላቴ በሚባል ጀግና ስም ነው። የሚኒሊክ ዕዝ የላስታ ጀነራል አሳምነው ኮር ውጊያ ያደረገው ከሁለቱ የጎንደር እዞች ጋራ በጋራ በመሆን ነው እንግዲህ ውጊያ የተደረገውና የ3 ወረዳዎች ናቸው እዛ አካባቢ ላይ ነፃ ያወጡት። በዋናነት በጣም ስትራቴጂክ የምትባለው የንፋስ መውጫ ከተማ በልጆቿ ቁጥጥር ስር እየተሞሸረች ትገኛለች። እንግዲህ ፋኖ ቀጠናውን እየመራ ቀጠናውን እያስተዳደረ ይገኛል ነው። እዛው ቀጠና ሌላ ወረዳ ላይ በተመሳሳይ ትናንት በጀግናው በጣም በምንወደው ፋኖ ተሾመ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ጣይቱ ክፍለ ጦር በጠላት ኃይል ላይ ድል በመቀናጀት የእብናት ከተማን ተቆጣጥሯል ነው። የተሸ ፋኖ እብናትን ይዟል። እንግዲህ ወደ 8 የሚጠጉ የወረዳ ከተሞች፣ ንዑስ ወረዳ ከተሞችና የከተማ አስተዳደሮች ኦልሞስት አብዛኛው የሚባል የደቡብ ጎንደር ቀጠና በፋኖ ቁጥጥር ስር ውሏል ማለት ነው። ይሄ በጣም አስደሳች እንግዲህ የአዲሱ ድርጅት ከተመሰረተ በኋላ አነቃቂ የሆነ ድል፣ በጣም ትልቅ የሚባል በቀጠናዊ ትስስር በወንድማማችነት መንፈስ የተሰራ 3 ዕዞች በጋራ ያደረጉት በተናጠልም ያስመዘግቧቸው ውጤቶች አሉ። አስደሳች ውጤት ነው። መልካም፣ በጣም ደስ የሚል መረጃ ነው። እንደ ቀላል የሚታይም ነገር አይደለም። እጅግ በጣም ከፍተኛ የሆነ የፋኖ ድል ነው። ይህ ምን ማለት ነው? በተለይም እንግዲህ ምኒልክ ዕዝም ተሳትፎበታል። በአፋብን ውስጥ ያሉ 3ቱም ትልልቅ ግዙፍ ዕዞች ነው የተሳተፉበት። ምኒልክ ዕዝም፣ በላይ ዕዝ እና የጎንደር ጠቅላይ ግዛት ዕዝ እና ምን ትርጉም ይሰጠናል? አሁን ምንድነው ጥሩ ጥያቄ ነው ያነሳሽው። መልካም። ይሄ ምን ማለት ነው? ግልጽ ነው የሚያስተላልፈው መልእክት። በተለይ ይሄ ደቡብ ጎንደር ቀጠና የተሰራበት ትርክት አለ፣ ጠንከር ያለ ትርክት። ቀደም ሲል እነ ጸዳሉ እነ ቆራጡ በኋላ እነ ኢያሱ ምናምን አብዛኛው በእነሱ ዙሪያ የነበሩ ፋኖች እጅ ሰጥተዋል፣ ወይንም መንግስት ጋር እነሱ በሚሉት ቋንቋ ተደራድረው ገብተዋል እና እዛ ቀጠና ላይ ፋኖ የለም፣ ቢኖርም በጣም ደካማ ውስን ቁጥር ያለው ኃይል ነው የሚል መጠነ ሰፊ ፕሮፓጋንዳ በስርዓቱ ልሳኖች እየሰማን የነበረው። ከ200,000 በሚልቁ የሶሻል ሚዲያ ገጾቻቸው በሜንስትሪም ሚዲያዎቻቸው እነ ኤንቢሲ ሚዲያን ጨምሮ እነ ማስረሻ ሰጤ እየወጡ ሲተረተሩ አይተናል እና በጣም መጠነ ሰፊ የሆነ ፕሮፓጋንዳ ሲነዛ ነው የነበረው። የልብ ልብ ተሰምቷቸውም ይመስለኛል አንደኛው እንዲሁ ያንን ቀጠና ቀደም ብዬ እንደገለጽኩት ለሚሊሻና ለጥምር ጦሩ አስረክበው የወጡት ዋናው የፋኖ ኃይል እጅ ሰጥቷል በሚል ስሜት ይመስለኛል። ምን መልእክት ያስተላልፋል? እንግዲህ ያ ቀጠና በአማራ ትግል የቆየ በደንብ ያልተነገረ በደንብ ፕሮሞት ያልተደረገ የቆየ ታሪክ አለው ብዬ ነው የማምነው እኔ። መልካም፣ ለአብነት ላንሳ። የተሸፈነ ታሪክ አለው ብአዴን በዋናነት ለእኔ በአራቱም ቀጠና ያለ ብአዴን በተለይ በ31 32 ዓመታት የታሪካቸው ውስጥ አራቱም ቀጠና ላይ ያለ ለእኔ እኩል ብአዴን ነው ብዬ ነው የማምነው። በልዩነት ግን ትኩረት አድርገው የሚሰሩበት ቦታ አለ። በልዩነት አንደኛውን ምሳሌ ልስጥሽ። ለምሳሌ ምስራቅ ጎጃም ላይ ትኩረት አድርገው ይሰሩ ነበር። ምክንያቱም ምንድነው ካልሽኝ የፕሮፌሰር አስራት ወልደየስ የመጀመሪያው ማዕድ ሲመሰረት የቢሮአቸው ሲፈተሽ ያኔ ህወሓቶች ቢሮአቸውን ሲፈትሹ የአባላት ስም ዝርዝር አገኙ። መልካም፣ የአባላት ስም ዝርዝር ላይ አብዛኞቹ አባላት ስም ዝርዝራቸውና የመጡበት አካባቢ ሲጠና ምስራቅ ጎጃም አካባቢ ነው። እነ በረከት ምን ስትራቴጂ ነደፉ? እንግዲህ አብዛኛው ይሄ የፕሮፌሰሩ ተከታይ ወይም የፕሮፌሰሩ ድርጅት የዛ አካባቢ ሰው ከሆነ እዛ በልዩነት መስራት መቻል አለብን በሚል ምስራቅ ጎጃም ታርጌት ያደረገ እነ በረከት ስምኦን ልዩ የካድሬ ከሌላው የአማራ ቀጠና በተለየ ሁኔታ ትኩረት አድርገው ይሰሩበት ነበር። ከዛ ቀጥሎ ያለው ቀጠና በተመሳሳይ የዚሁ አቻ ደቡብ ጎንደር የሚባለው ቀጠና ላይ ዋነኛ ለስርዓቱ ያደሩ ብአዴንን 30 ምናምን ዓመት የተሸከሙ
ጠንካራ የሚባሉ ካድሬዎች ተፈልፍለው የሚወጡበት አካባቢ ነው የነበረውና ህዝቡ ሲበደል ልማት የለውም በእንዲህ በአግባቡ እንኳን እንዲህ ጥሩ ትምህርት ቤት እንኳን የላቸውም። እኔ ትምህርት ቤት ላይ ማለት ትምህርት ላይ አማራ ቴሌቪዥን ትምህርት ጋር በተያያዘ ሰራ ነበር። በጣም ያሳዝንሻል። ደቡብ ጎንደር ያሉ ትምህርት ቤቶች መሀል ደብረ ታቦር ከተማ ላይ የፈራረሰ ትምህርት ቤት ታያለሽ። ይሄ በእርግጥ አራቱም ቀጠና ላይ ያለ ነው። ደቡብ ጎንደር እንደዛ እንዲሳል ተደርጎ ነበር። የብአዴን መፈልፈያ ዋና ማዕከል እንደሆነ ትርክት እንዲረጭ ተደርጓል። ግን ያልታየ ስዕል አለ ነው የኔ ሐሳብ። አንደኛው ያልታየው ስዕል ምንድነው? 2008 በነበረው የአማራ ትግል ወይም አብዮት ላይ ሐምሌ 24 ቀን 2018 ዓመተ ምህረት ጎንደር ላይ ያ ትልቅ ሰልፍ ከፈነዳ በኋላ በሳምንቱ ሐምሌ 30 2008 ላይ ደብረ ታቦር ላይ ትልቅ ሰልፍ ተደርጓል። መልካም ዝም ብሎ ሰልፍ ብቻ አይደለም፣ ሙሉ በሙሉ የብአዴንን መዋቅር አፍርሰውታል። ቀደም ብዬ እንደገለጽኩት ጠንካራ የብአዴን መዋቅር። አሳዛኙ ነገር ያን ቀጠና ልዩ የሚያደርገው ምንድነው? ከህወሓት የራሱን ሰዎች ሳይቀር አምጥቶ ሹሞ ነበር። እዛ ጋር በስም ላነሳቸው የምችላቸው ሰዎች በስም የሚጠቀሱ ብአዴን ውስጥ አማራ ያልሆኑ በደም አማራ ያልሆኑ ሰዎች የሚመሩት ቀጠና ነበር። ያ ቀጠና ላይ ያንን አፍርሰውታል። ሐምሌ 30 የነበረው ሰልፍ የደብረ ታቦሩ ሐምሌ 30 2008 የነበረው ህዝባዊ አመፅ ሙሉ በሙሉ የብአዴንን መዋቅር ያንኮታኮተና በጎበዝ አለቃ የሚተዳደርበት የነበረ ቀጠና ነው። ግን በምን ተሸፈነ መሰለሽ? ወይም በአግባቡ ለምን በመረጃው በደንብ ህዝብ ጋር አልደረሰም ከተባለ ሐምሌ 30 ያ ተደርጎ በማግስቱ ነሐሴ 1 ባህር ዳር ያ መጠነ ሰፊ ጭፍጨፋ ተደረገ አባይ ማዶ ላይ። የባህር ዳሩ ስብሰባ ሰልፍ በጣም ግዙፍ ስለነበረ እና ጭፍጨፋው መጠነ ሰፊ ስለነበረ የደብረ ታቦሩ ጉዳይ ተገቢውን ሽፋን አላገኘም ወይም በሚገባው ልክ ፕሮሞት አልተደረገም ብዬ አምናለሁ። ሌላ ምንድነው? የአብይ አህመድ አስተዳደር ከመጣ በኋላ የቲም ለማ ምናምን በሚባል እንቅስቃሴ ዘመን አማራ አራቱም ቀጠና ላይ የተቃውሞ ሰልፎች ነበሩ። የደብረ ታቦር ግን በእኔ ምልከታ የመጀመሪያው ከተማ ይመስለኛል። በወቅቱ የነበሩ የክልሉ ርዕሰ መስተዳድርን ፎቶ ጨምሮ የአብይና የለማን ኤክስ አድርገው አደባባይ የወጡበት ከተማ ነው ደብረ ታቦር። ይሄ ለውጥ የሚባለው ነገር ከመጣ በኋላ እንኳ ተገቢ ለውጥ አልመጣም በሚል ተቃውሞ ካሰሙ ከተሞች መካከል ደብረ ታቦር ከመጀመሪያዎቹ ነች። ይህ ደብረ ታቦር የደቡብ ጎንደር ህዝብ ማለት ነው። ከዛ ባሻገር ጋይንት ከዛ ክፉ ቀን በኋላ ሰልፍ ተደርጓል። የጀነራል አሳምነው ጽጌን ፎቶ ይዘው ወጣው ሰልፍ አድርገዋል። ህዝባዊ ወገንተኝነታቸውን ጀነራሉ መሪያቸው እንደሆነ የጋይንት ህዝብ ወጥቶ ሰልፍ አድርጓል። ንፋስ መውጫ ከተማ ላይ ቀደም ብዬ ጠቀስኩትና የደቡብ ጎንደር ያለ ህዝብ ደቡብ ጎንደር ያለ አማራ ከሌላው አማራ የተለየ ስሜት ያለው አማራ አይደለም። ግን ትርክቱ ምንድነው? ሰሞኑን በፋኖ በኩል እጅ በብዛት የሚሰጥ እዛ ቀጠና ከሆነ እንዲስሉብን አድርጓል። ዋነኛ የብአዴን መፈልፈያ እንደሆነ እንዲሳልብን ተደርጓልና ያልተነገሩ በጣም በርካታ አስገራሚ ጀብዶች፣ ታሪካዊ ክዋኔዎች ተፈጽመዋል። በአማራ ትግል ውስጥ ወደፊት በደንብ ሊወሩና በደንብ ሊተነተኑ የሚገቡ ክስተቶች እዛ ቀጠና ላይ ተደርጓል ብዬ ነው የማምነው። ዛሬ ላንሳው እዚህ ላይ በተመሳሳይ ስማዳ ወረዳ ከጀነራል አሳምነው ህልፈት በኋላ አንድ የወጣ በጣም ቫይራል ፎቶግራፍ ነበረ። ከጀነራል አሳምነው አስክሬን ጎን ሽጉጥ ይዞ የቆመ አንድ ሰው ነበረ። በአስክሬኑ የሚሳለቅ የነበረ ሰው አንድ የብአዴን ካድሪ ነው የነበረው እና ያ ካድሪ ለምርጫ ቅስቀሳ ስማዳ ወረዳ ወገዳ ከተማ ላይ ይሄዳል። እንግዲህ በጊዜው ምንም አይነት የሶሻል ሚዲያ እንቅስቃሴም አልነበረም። ሰውየው እዛ መሄዱ የሚታወቅ ነገር የለም። ነገር ግን የዛች የወገዳ ከተማ ወጣቶች ሰውየውን ለይተውት መሪያችንን የገደለ ይሄ ነው በሚል በጊዜው የራሳቸውን እርምጃ ወስደውበታል። ማለትም ከሌላው አማራ የተለየ ስሜት አይደለም ያላቸው የስማዳ ወጣቶች። የስማዳ አማራ ወገዳ ከተማ ላይ የሚኖረው አማራ በአራቱም ግዛቶች እንዳለው አማራ ለጀነራሉ ልዩ ስሜት የነበረው አብሮ የነበረ ህዝብ ነውና
ያንን ትርክት በደንብ ፕሮሞት መደረግ ያለበት ጊዜ አሁን ነው ብዬ ነው የማምነው። እና ይሄ ሰሞኑን ድል ለየት የሚያደርገው ያ ቀጠና የብአዴን መፈልፈያ እንደሆነ የተሳለበት ረጅም ዓመት የተሰራ ትርክት፣ ያ ቀጠና የእጅ የሚሰጡ ፋኖች በብዛት የሚወጡበት ተደርጎ የሚሳል ነበር። እንደዛ አይደለም። ባንታ ባተን ትልልቅ ታሪካዊ ድል የሰሩበት ቀጠና ነው ያ ቀጠና። እና አርበኛ ከፍያለው ደሴ አስገራሚ ጀብዶች የፈጸሙበት ነው ያ ቀጠና። የነሱ ልጆች የነሱ ወንድሞች ናቸው አሁን በጥምረት ትናንት ውባንታ ባተና ከፍያለው ደሴ አብረውን እንዳይታገሉ ተደርጓል። ያ ታሪክ ነው፣ እሱን አልፈዋለሁ። ዛሬ የነሱ ልጆች አብረው ውጊያ እያደረጉ ነው በአንድ ድርጅት በአንድ ማዕቀፍ ውስጥና ይህ ደቡብ ጎንደሩማ በጣም የቀኑን ሙሉ ሊያስወራ የሚችል በጣም አስደሳች ብዙ ሰበዞች አሉት በበጎ መነሳት ያለባቸውና ወደፊትም ማጠናክረን ፕሮግራም የምንሰራበት አስደናቂ ጀብድ ነው ለኔ። መልካም በጣም አመሰግናለሁ። ወደ ቀጣዩ አጀንዳ እንለፍ። ከዚሁ ጋር የተያያዘ ነው። የአፋብን ጎንደር ጠቅላይ ግዛት እዝ ወቅታዊ ጉዳዮችን አስመልክቶ እጅግ በጣም ወሳኝ መግለጫ አውጥቷል። በመግለጫው ለበርካታ ኃይሎች ለፋኖን ጨምሮ ለማህበረሰቡም መልእክት አስተላልፏል። የመግለጫው ይዘት ምን ይመስላል ተስፋዬ? በጣም አስፈላጊና ጠቃሚ የሆነ መመሪያ ነው። አርበኛ ደረጀ በጣም የምንወደው አርበኛ ደረጀ በላይ የሚመራው የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ ያወጣው መመሪያ። ይሄ መመሪያ እንደው በአራቱ ቀጠና አጠቃላይ እንደ ተቋም ነው መውጣት አለበት ብዬ የማምነው። በጣም ጠቃሚ መልእክትን ያስተላለፉ እንግዲህ እነሱ የሚመሯቸው ፋኖች ቀደም ብለን እንደጠቀስነው እያስተዳደሯቸው ያሉ አካባቢዎች አሉ። ለእነሱም ሆነ ለሌላውም ፋኖ የሚጠቅም መመሪያ ነው። ወደ 8 ነጥቦች ናቸው። በአጭሩ በፍጥነት ከሰዓት አኳያ ለማቅረብ እሞክራለሁ። አንደኛው ለፋኖ መገልገያ የሚውል የስርዓቱ ሀብት ካለ በተቋምና በበላይ አመራር ይሁንታ መሰረት መጠቀም የማይከለከል ሆኖ ከዚህ በዘለለ ተገቢ ባልሆነ ሁኔታ በእሳት ማውደም፣ በእሳት ማቃጠል፣ ማውደም፣ መዝረፍና ሌላ ያልተገባ ነገር ማድረግ አይቻልም። ምንም ንብረት ይገኝ የስርዓቱ ንብረት ለፋኖ ሊጠቅም የሚችል ነገርም ቢሆን የበላይ አመራሩ እውቅና ሳይኖረው ሳይወስን የትኛውም የፋኖ አባል እንዳያደርግ ነው። ይሄ በጣም ጠቃሚና ወሳኝ መልእክት ነው። ፋኖ በህግ በመመሪያ በመርህ የሚመራ ተቋም ነው የምንለው ዝም ብለን አይደለም። ይሄ ምንም ንብረት እንዳይወድም ምንም እንዳይቃጠል ነው፣ የጠላት ነው በሚል ጉዳት እንዳይደርስ ነው። ሁለተኛው በግል ቂም ተነሳስቶ ያለ ተቋምና የበላይ አመራር እውቅና ማህበረሰብን አስሮ ማንገላታት አይቻልም። ጊዜ ሰጠኝ በሚል ከተማውን የተቆጣጠር ያለው ፋኖ ነኝ በሚል በራሱ የግል ቂም በቆየ ቂም በቀል ተነሳስቶ ማሰርም ማንገላታትም አይቻልም። የተለየ ጉዳይ ያለበት የፋኖ አባል ካለ እንደ ማንኛውም የማህበረሰቡ ክፍል ክስ አቅርቦ ክሱ ሊታይለት ይችላል ነው። ስለዚህ ጥብቅ መመሪያ ነው ይሄኛው መመሪያ። ፋኖ ነኝ ባለጊዜ ነኝ ከተማ ተቆጣጠር ያለው በሚል ከዚህ በፊት በግል የበደለውን አካል ማጥቃት የለበትም ማሰርም የለበትም። ይሄ መመሪያና አሰራር ነው። ሶስተኛው ተቋሙና የበላይ አካሉ በማያውቀው ሁኔታ ወይም መልኩ የተለያዩ የገቢ ማሰባሰቢያ መርሃ ግብሮች አስገድዶም ሆነ በፈቃደኝነት ማድረግ ክልክል ነው። ገቢ መሰብሰብ አይቻልም። ገቢ አስፈላጊ ሆኖ ከተገኘና ከታመነበት አስቻይነቱ በተቋም ተገምግሞ በህጋዊ መንገድ ይደረጋል። ከዛ ውጭ ግን በፈቃደኝነትም ገቢ መሰብሰብ አይቻልም ነው። ፋኖ ኬላ ምናምን የሚሉ ቅጽል ስሞች ይሰጣል። ሰሞኑን የሚራገቡ እንደዛ አይሰራም ነው። ተቋሙ ይህን መመሪያ ወርዷል። ስለዚህ ይህን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን የሮሃ ሚዲያ የፍሪ ፕረስ ቻናል እና ብላክ ላይ ሚዲያን የሚከታተሉ በተለይ የጎንደር የፋኖ አካባቢ አጠቃላይ እንደ ፋኖ ይሄን መመሪያ ሊገዙበት መርህ ሆኖ ሊገዙበት ይገባል ነው። ይሄ ሶስተኛው ነጥብ ነው። አራተኛው ለግዳጅ ወይም ለሌላ የግል ስራ በተቋምና በበላይ ኃላፊ ከተፈቀደለት አካል በቀር ለግዳጅ ተልኮ ወይንም ለተለየ ስራ ከተቋሙ ከፍተኛ አመራር ከተፈቀደለት አካል በቀር በማንኛውም ሰዓት ገብቶ መዝረክረክ ነው የሚለው። መልካም ከተማ ገብቶ መዝረክረክ የተከለከለ ነው። እንዳስፈላጊነቱ በቅርብ ቦታ ላይ ካምፕ ሊሰራ ይችላል ነው። ስለዚህ ዝም ብሎ ከተማ እንደፈለገ መግባት መውጣትን ክልክል ነው። የበላይ አመራሩ አውቆት አምኖበት ለተልኮና ለሌላ ጉዳይ ሲሆን ነው የምትገቡ ነው። ስለዚህ አንድ የፋኖ አባል ብድግ ብሎ ከተማ መግባት አይችልም። ፋኖ በመርህ ነው የሚመራው የምንለው ዝም ብለን አይደለም። አምስተኛው ስርዓቱ የለቀቃቸው ከተሞች ላይ ይሄ በጣም አስፈላጊና ወሳኝ ነጥብ ነው።
ስርዓቱ የለቀቃቸው ከተሞች ላይ የድሮን ጥቃት ሊኖር ስለሚችል ማህበረሰቡም ሆነ አባሉ ሰብሰብ ብሎ አንድ ቦታ ላይ ሰብሰብ ባለ ማለት አስፈላጊውን ጥንቃቄ ያድርግ ነው። ይሄ ግልጽ ነው። እንግዲህ በዚህ ሰዓት ድሮን የሚያደርሰው ጥቃት ይታወቃል። የሚሰበሰብ ፋኖም ሆነ ህዝብ ካለ ይሄ ችግር በራሱ ላይ ነው የሚፈጥረው። ግን እንደ መመሪያ ወርዷል። ስድስተኛው ለስርዓቱ አገልጋዮች ለሁሉም ሚሊሻ፣ አድማ ብተና፣ ለመከላከያ ሰራዊት አባላትና በየደረጃው ላላችሁ የሲቪል አመራሮችም ጭምር እስካሁን ተገዳድለናል፣ ይበቃል። በየቀኑ ያለ ዓላማ እየሞታችሁ ነው። ካለፈው ነገር ተምራችሁ ከሆነ ኑ፣ መገዳደል ይበቃናል። ጥሪ ደጋግመን አቅርበናል እና ከጎናችን እንድትሰለፉ፣ መታገል ለሚፈልግ በፍላጎቱ እንዲታገል፣ አይ መታገል ለማይፈልግ አካል ደግሞ መደበኛ ኑሮውን እንዲኖር እንደምንፈቅድ ማሳሰብ እንፈልጋለን ነው። ከእነሱ ጋር መታገል የሚፈልግ ፋኖ ጋር በሩ ክፍት ነው። አይ አልፈልግም ካለ ደግሞ መደበኛ ኑሮውን መኖር ትችላለህ ነው። ይሄን እንግዲህ በተደጋጋሚ አርበኛ ዘመነ ካሴ በተለያዩ መግለጫዎች በተለያዩ ጥሪዎች አድርጓል። ይሄኛው እንግዲህ ወደ መጨረሻው እየተመጣ ይመስለኛል እና ከዚህ በኋላ እንዲህ አይነት እድሎች ላይኖሩ ይችላሉ። መልካም እንዲህ አይነት ጥሪ ላይኖር ይችላል እና እንግዲህ የስርዓቱ ሰዎች በተለይ እንደ ስማዳዎቹ ሊያውቁበት ይገባል። አስሩም አመራሮች ሂደው ነው እጅ የሰጡና ሌላው አካባቢ ያለ ነገ በእኔ ማለት መቻል አብይ አህመድ የሚታመን ሰው አይደለም ለራሱ የሚታመን ሰው አይደለም። ዛሬ የተናገረውን ነገ ማይደግም አመራር እንደሆነ በተደጋጋሚ እያየን ስለሆነ በጣም አሳዛኝ ነገር መልካም ይሄ አማራ አድማ ብተና የሚባለው አካል እንዲህ ለሁለተኛ ጊዜ እየተሸወደ ነው። በአብዛኞቹ በአማራ ልዩ ኃይል ስለ የነበሩ ናቸው። ከዚህ በፊት ክዷቸዋል፣ በትኗቸው ሄዷል። አሁንም ቢሆን ይሄ ውጊያ መልክ የያዘ ከመሰለው ነገ ከመበተን ወደኋላ አይልም። መበተን ብቻም አይደለም ሊጨፈጭፋቸውም ይችላልና የሁለተኛ መሸወድ አለባቸው ብዬ አላምንም። በተለይ የአድማ ብተና አባላትና ሊያውቁበት ይገባል። እድሉ አለ። ይሄ እድል ግን ሁሌ ላይገኝ ይችላል ነው። ሰባተኛው ለማህበረሰቡ በሙሉ በፋኖ ስም ለሚንቀሳቀስ አባላችን ለማህበረሰቡ የተላለፈ መልእክት ነው። በፋኖ ስም ለሚንቀሳቀሱ አባሎቻችን በሙሉ የተለመደውን ትብብር ማድረጉ እንደተጠበቀ ሆኖ ይላል። ትብብር ማድረጉ እንደተጠበቀ ሆኖ አላስፈላጊ የሆነ ድርጊት የሚፈጽሙ አባል ሲኖር ጥቆማ ስጡን ነው። የሚበጠብጥ ካለ ከላይ የጠቀስናቸውን ህጎች፣ መመሪያዎች ጥሶ የሚበጠብጥ ካለ ትብብር አድርጉልን፣ ወንጀልን በጋራ እንከላከል የሚል መግለጫን ያወጣው። የመጨረሻው ከበላይ ዕዝ ጋራ ቀደም ብለን እንዳነሳ ነው በአማራ ፋኖ ብሔራዊ ንቅናቄ ስር እዛው ጎንደር ካሉ ሁለት ዕዞች አንደኛው ከበላይ ዕዝ ጋራ የጋራ ኮሚቴ በማዋቀር ስራችንን የጋራ በማድረግ የምንሰራ ይሆናል። አብረን ነው የምንሰራ፣ አንድ ላይ ነን። ሁለት የተለያዩ ዕዞች ቢሆኑ በጋራ እየሰራን ነው። ይሄ በጣም ደስ የሚል እንደኔና እንዳንችላለው የፋኖ ትግል መሀል ገብቶ ለሚደግፍ አካል የሚያስደስት ነው። ዞሮ ዞሮ አንድ ድርጅት የምንጠብቅ ይሆናል። ፋኖ በመርህ ነው የሚመራው። ፋኖ በአሰራር ነው የሚመራው። ዝም ብሎ በዘፈቀድ አይደለም። ከላይ የዘረዘርኳቸው ነገሮች ለአራቱም ቀጠና ላሉ ፋኖች ይሰራል ብዬ ነው የማምነው። መልካም፣ በጣም እናመሰግናለን። በጣም በርካታ መረጃዎችን ነው ያካፈልከን። ወደ መጨረሻው መረጃ ነው የምናልፈው። ተስፋዬ፣ ቴዎድሮስ ዕዝ እያደረጋቸው ያሉ እንቅስቃሴዎች ምን ይመስላሉ? እንግዲህ የዝነኛው የቴዎድሮስ ዕዝ ማለትም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በትናንትናው ዕለት አንድ ቀጠና ማለትም ጃዊ ቀጠና ላይ አስገራሚ የሆነ ጀብዱ ተሰርቷል። የ105ኛና 105ኛ ኮር 66ኛ ክፍለ ጦር ከ105ኛ ኮር ውስጥ 66ኛ ክፍለ ጦር ተሳትፏል። ሁለተኛው ክፍለ ጦር ሁለት ኮሮች በጥምረት ነው። 206ኛ ኮር ነው። 206ኛ ኮር 34ኛ ክፍለ ጦር ሁለቱ በጋራ በጥምር ለ4 ሰዓት የፈጀ ውጊያ አድርገዋል። 4 ሰዓት የፈጀ ውጊያ ነው ያደረጉት። እንግዲህ ይሄ ቦታ በመተከል ውስጥ ቀደም ብዬ ጃዊ ያልኩት በስተት ነው። መተከል ውስጥ ፓዊ መንደር 21 የሚባል ካምፕ ውስጥ የሚኖሩ አካላት ላይ ነው ውጊያው የተደረገው። እዚህ ላይ እንግዲህ የአካባቢው የቤኒሻንጉል ጉሙዝ የአድማ ብተና አለ፣ የአካባቢው ሚሊሻ አለ። እነዚህ አካላት ናቸው ውጊያ ያደረጉት። ምሽግ ይዘው ነው ተቀምጠው የነበሩት። በቁጥር ከ50 ይልቃሉ። አብዛኞቹ ቆስለዋል።
አብዛኞቹ እስከ ወዲያኛው ተሸኝተዋል። 4 ሰዓት የፈጀ ውጊያ ነው። ብዙ ፎቶዎች እየወጡ እያየው ነው። በተለይ የአድማ ብተና አባላቱ በርካታ ፎቶዎች ያው ወደ ላይ የተሸኙትን አባላት ማለት ነው ሶሻል ሚዲያ ላይ እየተዘዋወሩ እያየው ነው። በርካታ የነፍስ ወከፍ የቡድን መሳሪያዎች ተማርከዋል። ብሬን፣ ክላሽንኮቭ፣ አብራራው፣ ኤስኬስ ምናምን የሚባሉ የጦር መሳሪያዎች ተማርከዋል። የእጅ ቦምቦች፣ በርካታ ተተኳሾች ተይዘዋል እና ይሄ በጣም አስደሳች የሆነ ሌላ ገድል ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተለመደው ወያኔ ከልሎ ከሰጠን አማራ ክልል ከሚባለው ቀጠና ወጥቶ ወደ ጎጃም ክፍለ ሀገር ትልቁ አውራጃ መተከል በአሁኑ አጠራር ቤኒሻንጉል ዘልቆ ገብቶ እዛው መንደር 21 ላይ አስደናቂ ጀብዱ ፈጽሟል ማለት ነው። ሌላው በተመሳሳይ በዚሁ በቴዎድሮስ እዝ ላይ እንግዲህ ቴዎድሮስ እዝ 206ኛ ኮር በአርበኛ ዳሞት አለኝ የሚመራው 206ኛ ኮር የደብረ ማርቆስ መንገድን የውሃ መንገድ አድርጎታል። እንደፈለገ እየተመላለሰ የሚገባ ኃይል ነው። ማለትም የኮሩ አዳኝ ቡድን በፈለገው ሰዓት ይገባል፣ በፈለገው ሰዓት ይወጣል። መግባት መውጣት ብቻ ሳይሆን የሚፈልገውን አይነት ኦፕሬሽን በተደጋጋሚ እየሰራ ነው። ፍሪ ፕረስ ቻናል ላይ ብዙ ዜናዎች ሂደዋል። ሮሃም ላይ በተመሳሳይ ከኔም ብላክ ላይ እየሄዱ እያየን ነው እና 206ኛ ኮር ደብረ ማርቆስን በደንብ እየፈነጨባት ነው። እንግዲህ ከሌሊቱ 7 ሰዓት ከ35 ነው የገባው። መልካም ከሌሊቱ 7 ሰዓት ከ35 ላይ ከማረሚያ ቤቱ ወደ መሀል አደባባይ ሲሄድ የነበረ ፓትሮል ነበረ። ጉዳዩ ምንድን ነው? ሰላማዊ ሰዎችን አግቶ አማራዎችን አግቶ አፍኖ ማረሚያ ቤት አጉሮ ሲመለስ የነበረ ፓትሮል ነበር። ፓትሮሉ ብቻውን አይደለም፣ እንግዲህ የስርዓቱ ዙፋን አስጠባቂ ኃይሎች ነበሩ። ያ ፓትሮል ከማረሚያ ቤቱ ወደ መሀል አደባባዩ እየመጣ በነበረ ሰዓት ላይ እንግዲህ የእጅ ቦምብ ከ206ኛ ኮር አዳኝ አባላት የእጅ ቦምብ ተወርውሮ 3 ሚሊሻዎች እንግዲህ ወዲያውኑ ነው ወደ አምላካቸው የሄዱት። 6ቱ ደግሞ ከባድና ቀላል የሚባል ቁስለኛ ሆነው ሆስፒታል ሕክምና እያደረጉ ይገኛሉ ነውና እንግዲህ እነዚህ ሚሊሻዎች ሰላማዊ ሰው አግተው ወደ ማረሚያ ቤት አፍነው አድርሰው ሲመለሱ ነው ይሄ የሆነውና 206ኛ ኮር እንግዲህ የሰራው ጀብዱ ሌሎች ኮሮችም ላይ እንደሚቀጥል ተስፋ አደርጋለሁ። በተለይ ባህር ዳር እንዲህ አይነት ኦፕሬሽኖች የቀደሙ የቆዩ አይነት እንዲህ አይነት ሰርጀሪዎች በስፋት እንደሚቀጥሉ ተስፋ እናደርጋለን። የ206ኛ ኮር ተሞክሮ በአራቱም ቀጠና ላይ ጎንደር ላይ፣ ደሴ ላይ፣ ደብረ ብርሃን ላይ ዋና ዋና ከተሞች ላይ እንደሚቀጥል ተስፋ አደርጋለሁ። ይህን ይመስላል። መልካም፣ በጣም እናመሰግናለን። እጅግ በጣም በርካታ መረጃዎችን ነው ያካፈልከን፣ ከልብ እናመሰግናለን። የዛሬው የመረጃ ፕሮግራማችን ይህን ይመስላል። ተመልካቾቻችን እናንተም ስለተከታተላችሁን ከልብ እናመሰግናለን። መልካም ሞላና ተስፋዬ ወልደስላሴ መረጃዎችን እያደረስን አብረናችሁ ቆየን። በሮሃ በፍሪ ፕሬስ ቻናል እና በብላክ ላይን ሚዲያ ፕሮግራሙ ሲሰራጭ ነበር። ስለተከታተላችሁን ሁላችሁንም እናመሰግናለን። ጤና ይስጥልኝ።